ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የመፈነን ሚዲያ ቤተሰቦች እንደምን አላችሁ? የዕለቱ ዜና ወጃችን ነው ጀምረናል። አዳዲስና ወቅታዊ መረጃዎችንም ይዘናል። መፈነን ሚዲያን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። አብራችሁን ቆዩ። በአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንተ አባተ አንደኛ ኮር ስር የሚገኘው ጣና ገላውዲዮስ ክፍለ ጦር ዛሬም እንደ ትናንቱ የጠላትን ኃይል የሐዘን ካባ አላብሶታል። የአብይ አህመድ ዙፋን አስጠባቂ ሰራዊት ሚያዝያ 13 2017 ዓ.ም ከባህር ዳር ተነስቶ በሐሙሲት ወደ እስቴ መካነ ኢየሱስ ቀጠና እየተንቀሳቀሰ በነበረበት ሰዓት አረብ ገበያ ወልዴ ተራራ ከተባለ አካባቢ ፈጣንና ድንገተኛ የደፈጣ ጥቃት ደርሶበታል። ፍጥጫው እንደቀጠለ ነው። ጠላት በከፍተኛ ሁኔታ ድጋሚ ኪሳራ ደርሶበታል። ዳና ማርያም ላይ ያሉ ሻለቆችን ለመደምሰስ በተለያዩ 3 አቅጣጫዎች ከፍተኛ ቁጥር ያለው ኃይል በክፍለ ጦር ደረጃ ከክልሉ ባሉ ባንዳዎች ኃይሎችን በመጨመር ከመኮድ፣ ከጭንባ፣ ከመሸንቲ በአምባራጌ ጦሩን በማንቀሳቀስ በከፍተኛ ሁኔታ ለመደምሰስ አቅዶ የመጣው የጠላት ኃይል ታላቅ የስነ ልቦና ሞራላዊ ውድቀት እንዲደርስበት ተደርጓል። በወታደራዊ እቅዶች መሰረት የጋራ ጥምረትና መናበብ በተሞላበት ሁኔታ የጠላትን እቅድ ማክሸፍ ተችሏል። አሁንም ጠላት የመጣበትን ሁኔታ ቀድሞ በመረዳት ወታደራዊ ጥበቦችን በመጠቀም ደፈጣ በመያዝ አሁንም በትንቅንቅ ላይ ይገኛል። ጠላት ከበቤ መተዋለው ያለው ኃይል ራሱ በከበባ ውስጥ ሆኖ ሁለተኛ ቀኑን በያዘው መውጫ በር ላይ እየተጠባበቀ ይገኛል። በአገዛዙ ታጋችና ታሳሪ የሆኑ 3 ህፃናት ለማስለቀቅ ተችሏል። የአወል ወረዳ እውር ድንብር አመራር እነዚሁ 3 የ4 ዓመት ህፃናትን የፋኖ ልጆች ናችሁ ብሎ ካገታቸው ካሰራቸው ከሳምንት በላይ ሆኗቸዋል። አጋቾቹ የአወል ወረዳ ምክትል ዋና አስተዳዳሪ ብዙነህ አለሙና የሉማሜ ከተማ አስተዳደር ከንቲባ መላኩ ስመኝ ነበሩ። ነገር ግን ትናንትና በነበረው አውደ ውጊያ የተሸማቀቀው ብልጽግና ዛሬ ፈቷቸዋል። በዚህ ውጊያ የተደናገጡ 3 ሚኒሻዎችም በዛሬው ዕለት ፋኖን ተቀላቅለዋል። በዚህ ሁኔታ በምድር ላይ እስካለን ድረስ ትልቁ ፍትህ ክንዳችንና ክንዳችን ብቻ ነው። የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገቡ ጮቄ ብርጌድ ያስከዳቸውን የሚኒሻ አባላት የግንባታ ስልጠና ሲሰጡ ውሏል። የመዝገቡ ጮቄ ብርጌድ ከ2 ቀናት በፊት ባወጣው መግለጫ መሰረት በትናንትናው ዕለት ብቻ 17 የሚሆኑ ሚኒሻ አባላት ብርጌዱን መቀላቀል ችለዋል። ከመጡትና ወደ ብርጌዱ ከተቀላቀሉት መካከል 1 ግራቃታ መሳሪያ፣ 2 አልቢን፣ 1 ጓንዴ፣ 2 ክላሽ፣ 3 ቦምብ በመያዝ ወደ ብርጌዱ ሲቀላቀሉ አሁን የብልጽግና መንግስት ሙሉ በሙሉ በሚባል ደረጃ መሸነፉን አረጋግጠናል ሲሉ አስተያየታቸውን ተናግረዋል። የታሰርኩት በአቃቢ ሕግ ቢሮ ውስጥ ነው። ፍርድ ቤቱ ከእገታ ያስለቀቀኝ ዘንድ ማጸናለሁ ሲል ተከሳሽ ታሪኩ ተፈራ ተናገረ። ታሪኩ ተፈራ የተባለ የ24 ዓመት ወጣት በአዲስ አበባ ከተማ ከግብረ አባሮቹ ጋር በመሆን የሽብር ወንጀል ሊፈጽም ሲል በቁጥጥር ስር መዋሉን ክሱ ያስረዳል። ይሁን እንጂ ተጠርጣሪው በትናንትናው ዕለት የፌዴራል ከፍተኛ ፍርድ ቤት ልደታ የሽብር ወንጀል ችሎት ቀርቦ ለፍርድ ቤቱ እንዳስረዳው ለምርመራ በሚል ፖሊስ ለአቃቤ ሕግ አሳልፎ በመስጠቱ ከ4 ወራት በላይ ናትናኤል ስንታየው በተባለ የፌዴራል አቃቤ ሕግ ቢሮ ውስጥ ተዘግቶብኝ ኢሰብአዊ ድርጊት ሲፈጸምብኝ ነው የቆየሁት ሲል በትናንትናው ዕለት ለችሎቱ አስረድቷል። ታሪኩ አክሎም አሰቃቂ ድርጊት ሲፈጸምብኝ የነበረውም በዚሁ በግራ በኩል የቆመው አቃቤ ሕግ ናትናኤል ስንታየው ነው። በድብደባ ብዛት የጀርባ አጥንት ተሰባብሯል። እንደምትመለከቱኝ ሰው ካልደገፈኝ መቆም አልችልም። ሽንቴን እንኳን መቆጣጠር አቅቶኝ ሰውነቴ ተበላሽቷል። እባካችሁ ከእገታ አስለቅቁኝ። ምርመራው አልቆ ክስ መስርቶብኛል። ከዚህ በኋላ ለምንድነው በቢሮው የሚያስቀምጠኝ? ዛሬውኑ ወደ ማረሚያ ቤት ላኩኝ፣ ከሰው ጋር ልቀላቀል ሲል ተደምጧል። ችሎቱ በበኩሉ ግብረ አባሮቹ ናቸው ተብለው የተጠረጠሩት ክስ ተመስርቶባቸው ቂሊንጦ የእስር ማቆያ ሲወርዱ ለምን ታሪኩ ተፈራን ነጥሎ እንዳስቀሩትና ሌሎች ተከሳሾች ከ4 ጊዜ በላይ በዚህ ችሎት ሲቀርቡ ለምን እሱን አላቀረባችሁትም የሚል ጥያቄ ያነሳ ቢሆንም የጀርባ አጥንቱ ስለተጎዳ ሕክምና ለመውሰድ ነው ያቆየነው ሲሉ አቃቤ ሕጉ አቶ ናትናኤል ስንታየው መልሰዋል። ፍርድ ቤቱም ታሪኩ ተፈራ ዛሬውኑ
ቂሊንጦ የእስረኞች ማቆያ እንዲሄድና አስፈላጊውን የሕክምና እርዳታ እንዲያገኝ ሲል ለማረሚያ ቤቱ ትዕዛዝ አስተላልፏል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።